30,000 የአዲስ አበባ ነዋሪዎች እኮ ናቸው የታረዱት፣ የተሰዉት፣ ሰማዕትነት የተቀበሉት። በተገኘበት እኮ የተጨፈጨፈው ኦርቶዶክሳዊ ነው። አሁንስ በትግራዩና በኢትዮጵያ ጦርነት ማን ነው ቀሲስ የተጎዳው? ኦርቶዶክሳዊ አይደለ? የታረደው ማን ነው? የወደመው ገዳሜ ማን ነው? ኦርቶዶክሳዊ አይደለ? ከዛም ከዚህም የወደቁት ባለማተቦች አይደሉ? መስቀል ያጠለቁ ማተብ ያሰሩ አይደሉ? ክርስትና ስም ያላቸው በ40 በ80 ቀን የተጠመቁ አጋዳዮቹ ባለስልጣናቹ ፕሮቴስታንትና ሙስሊሞቹ ናቸው። የሚዋጉትና የሚጋደሉት ግን ኢትዮጵያውያኖቹ ናቸው። እና ስለዚህ እግዚአብሔር ይስጣችሁ ለማለት ነው። በአድማጭ ተመልካቾቼ ስም በርቱ። እኔ ወንድማችሁ በጠራችሁኝ ጊዜ አለው። ይሄ ሚዲያ የእናንተ ነው፣ ተጠቀሙበት። እስከቻልን ድረስ እኛ ተጠቅመንበት የሚከፍል አባል የሚሆን ሲጠፋ እንዘጋዋለን። ነገር ግን እኛ ሚዲያው ተከፍቶልናል። ሚዲያው ስላለ ይኸው ኢትዮጵያ ቁጭ ብለው አሩስ እየሰሟችሁ ነው። ገባ? ዩቲዩብ ላይ ደርስ ይችላል፣ ቲክቶክ ላይ ደርስ ይችላል። ገባ? ቴሌቪዥን ግን በገጠር ይገባል፣ ጓዳ ይገባል። ለካሲ አሁን ዛሬ የሚያዩትን እስቲ አስብ። ተፈናቅለው ያሉ ወይም እዛ ቁጭ ብለው ዛሬ ሞታቸውን የሚጠብቁ ያሉ የሚሰማቸውን ስሜት አስብ። እግዚአብሔር ይስጣችሁ፣ ረጅም ዕድሜ ከጤና ጋር ይስጣችሁ። ሸክሜን ስለተሸከማችሁልኝ፣ ስላቀለላችሁልኝ፣ እመቤቴ ትደግፋችሁ፣ ታማልዳችሁ፣ ስለ እውነት ነው የምላችሁ። እግዚአብሔር ይስጥልኝ። በርቱ። ያልነቃችሁ ንቁ፣ ተቀላቀሏቸው፣ አንድ ላይ ሁኑ። ወደፊት እግዚአብሔር ይስጥልን። አመሰግናለሁ። ኖርልን፣ እንወዳሃለን። ይህንን ነው የምለው። ስለነበረ ጊዜ አመሰግናለሁ። መልካም ጊዜ፣ መልካም ጊዜ ለሁላችን። እኛ እንቀጥላለን። እሺ፣ የተመስገን ጥሩነህ ፋኖዎች ናቸው፣ ይገባሉ። ምንም ችግር የለም። ግን አማራ ያሸንፋል፣ ፋኖ ያሸንፋል። እመነኝ። እጅ እየሰጡ ነው ዘመዴ ምናምን። እጅ ከሰጠ ታዲያ ምን እንትናስ ባለ። አሁንም ጫካ ያላችሁ ባካችሁ ግቡ። በድሮን እየደበደበ ነው፣ እየተዋጋ ነው። እንደ ጫካ ውስጥ የገቡት ምን አገባ? ከገባ ጃልሰኝ እንኳን እኮ የተሻለ ነው በእውነት ጃልሰኝ ይሻላል። የሚሻለው ምንድን ነው? ቢያንስ የሚታዩ ጎፈሬ ያደረጉ ስንት ሰዎች ገብተዋል። ይሄ አጎቱ ጋር መጥቶ ጨብጦት የተቃቀፈ ማስረሻ የሚባል ፋኖ ፈረሰ፣ በቃ ፋኖ ጠፋ። ተዋግቶ ማያቅ፣ ተኩሶ ማያቅ፣ አጀንዳ እየሰጠ እዛ ባህባይ እንደዚህ አይነቱ ሲነቀል ሲወጣ ትክክለኛው መስመር ይመጣል። ጎጃም ውስጥ እያያችሁ ነው። ይኸው ትናንትና አሾቋቸው እና አስረስ ማርያ አሾቋቸው የፎቶ እንትን ትሪ ሊያደርጉ ሲሉ ቁጭ ባሉበት በተሰበሰቡበት በድሮን አፈር ከደም ያበሏቸው። ይኸው ፍኖተ ሰላም ያሉትን እነ አስረስ ምን አሏቸው? መንግስት ላይ የሚተኩስ አሁን ጦርነት ውስጥ የሚገባ ምንም አይነት ዶላር የሚላክልን ስለሌለ ብትመቱም አናሳክማችሁም፣ ሕክምና ማንሰጣችሁም። ይኸው ፈርሶ ሌሎቹ ወደ ሌላ ቦታ ሄደው እየተደራጁ ነው። ራሱ ጎጃም ውስጥ ማለት ነው። እየዋሿቸው አይደለም። ጠይቁ፣ ጎጃሞች ጠይቁ። ሽባ አድርገውታል፣ አፍርሰውታል። እነ አስረስ ማለት ግን ሚዲያ አላቸው። እነ መሳይ መኮንን አሏቸው። ስለዚህ የአማራ ፋኖ ያሸንፋል። መቼ? የዛሬ 40 ዓመትም ይሁን የዛሬ 80 ዓመትም ይሁን የዛሬ 4 ዓመትም ይሁን የዛሬ 40 ቀንም ይሁን የዛሬ 4 ቀንም ይሁን የዛሬ 4 ወርም ይሁን ያሸንፋል። የነብር ጭራ ተይዟል፣ አይለቀቅም። ውድመት ይኖራል፣ አዎ ይኖራል። ሞት ይኖራል፣ አዎ ይኖራል። በብላሽ ግን መሞት የለም። በብላሽ መሞት የለም። ሞት አለ፣ አዎ ይሞት። በብላሽ እየሞት ካለ እንዴ ቀስተኛ እየተለማመደበት አይደል? አማራ ላይ ኩላሊቱ እየተበላ አይደለም እንዴ አማራ? ከወያኔ ጋር ለምንድን ነው የወጣችሁት ይላቸዋል። የብአዴንን ፋኖ ነው ለምንድን ነው የወጣችሁት? አሁን ምንድን ነው የመጣችሁት? እንዴ ከታሪካዊ ጠላቶቻችን ጋር ከኤርትራና ከግብፅ ጋር ከሚሰሩ ሰዎች ጋር ማኛ አንዋጋም ብለን ነው የመጣ ነው። እና አሰብ ደግሞ የኢትዮጵያ ናት፣ ከመንግስታችን ጋር ሆነን ዋጋ ለመክፈል የመጣ ነው ይላል። የሻዕቢያን ጥይት የሻዕቢያን ስንቅ ሲበላ ከርሞ ማለት ነው። አላችሁ እንዴት ትደግፋላችሁ?
እንዴት ነው ለእናንተ መንፈስ ቅዱስ መግለጽ ያቃተው? እንዴት ነው እናንተ ትውልዱን መታደግ ያቃታችሁ? ትልቅ ሰው ምክር አትስሙ እያለ እናንተ ደግሞ ቄስ ሆናችሁ ሰባኪ ሆናችሁ አክብር አባከ ወእመከ፣ ይቅርታ ማላቀው ግዕዝ ውስጥ ገባለሁ። እናት አባትህን አክብር፣ እናት አባትህን አክብር። እንዳትይዙብኝ ደግሞ ይቅርታ ውልፍ ስላለብኝ ነው እንጂ ምንም አሁን እዛው ሰማያቱም ችግር ነው። በችግር አባታችን ነው እና እናት አባትን አክብር የሚለው ሰው እሱ መጥቶ እንደዚህ ደድቡ እንደዚህ እናት አባታችሁን የማንንም ምክር አትስሙ የሚለውን እንዴት ነው አንተ ካህን፣ እንዴት ነው አንተ መስቀል ያስክ ሰውዬ ወጥተህ አደባባይ ላይ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ ወጥተህ ትክክል ነው አዶናይ ደግፈዋለሁ ሰገጤነት ከዚህ በላይ አለ እንዴ? የምለው ለማን እንደሆነ ይገባቸዋል። በጣም ለወዳጄ ነው እየተናገርኩ ያሉት። በጣም ለአባቴ፣ በጣም ለወንድሜ ነው እየተናገርኩ ያሉት። ለአክባሬ አሜሪካ በሄድኩ ጊዜ የተንከባከበኝ የተቀበለኝ እንደ ፓትሪያርክ የፓትሪያርክ ክብር ሰጥቶ የተቀበለኝን ሰው ነው እየተናገርኩ ያሉት። ምክንያቱም ነጭ ነጯን ነው ለዘመዴ ለወዳጄ ለወንድሜ ብሎ ማድራት ስለሌለ ማለት ነው። ይህን ትውልድ ገዳይ ይህንን መሰሪ ኃይል ልንደግፍ አይገባም። የቲክቶክ ፕላትፎርም መስተካከል አለበት። እንወያይ፣ እንጨቃጨቅ፣ እንነጋገር። በፖለቲካ በሃይማኖቱም ከቻላል እንደፈለጋችሁ ተነጋገር፣ ምንበል፣ በእውቀት ተወያይ፣ ኢንተርቴንመንት ስሩ። ፕራንክ እያላችሁ የሚያስቀውን ነገር አድርጉ። ነውር ኢትዮጵያዊነት የማይገለጥበትን ነገር ግን ትክክል አይደለም። ለዛ ለአዲስ ፈጠራ እውቀት ይፈልጋል። ቲክቶኩን የሞላው 12ኛ ክፍል እንኳን ያልደረሰ ነው በአብዛኛው። እንዴት ተደርጎ ሙሴ ሰለሞን የሚባለው ሰውዬ እኮ ቲክቶከር ነው። ዜና እያነበበ ምን የሚል ትግሬ ነው። ህዝቡን በሙሉ እኮ ለሌባ አሳልፎ የሰጠ ወደ ካናዳ ነው ወደ ምናምን የሚሄዱትን ሰዎች በሉ አውጡ እያለ 900 ሺህ ብር 800 ሺህ ብር በእኔ ይሁንባችሁን ያስመልስላችኋለሁ እያለ ይሄ ደግሞ ገበሬ ገጠሬ የደቡብ የአማራ የኦሮሞ የትግሬ ሰው በቃ ሙሴ ሰለሞንማ ዜና አንባቢ ነው ይላቸዋል። ፌስቡክ ላይ የተለጠፈ ዜና ላይ የወጣውን ነገር አምጥቶ ዛሬ ከላይ የምታዩትን እንደዚህ ሆነዋል፣ ሰዎች ምናምን የተጎዱ ሲሆን ምናምን ሆነዋል ምናምን ብሎ እሱ ያልደከመበትን መንግስት በጀት በጅቶ ድርጅቶች በጀት በጅተው የሰሩትን ዜና አምጥቶ ቁጭ ብሎ ደስኩሮ ላለ ሰው ጋዜጠኛ ነው እሱ ተብሎ ለሱ ለጋዜጠኛው ተሰጥቶ እንትን ይላል። እንዲሁ አፈር ከድሜ ያበላህ እሱ የ20 ዓመቱን በጀት ዘግቷል። ዓመት ከምናምን እስር ቤት ቆየ። ዛሬ መጣ። ያኛውን ቲክቶኬን አልጠቀምበትም፣ አዲስ ቲክቶክ አውጥቻለሁ አድናቂዎቼ ነው አለ። ግር ብሎ የግሪ ሳይዶ ሙሴ ሰለሞን እንኳን ተፈታልን ይላል። ሙሴ ሰለሞን አንድ ቀን አማራ ተሰዷል፣ ትግሬ ተሰዷል፣ ተገድሏል፣ ተርቧል ብሎ አያውቅ። አንድ ቲክቶከር አማራ ተጎዳይ። ይሄ እርጥብ የማይበስል በባህር በበረሃ ሄዶ ሳውዲ የገባ ከዛ ተሸጋግሮ ዱባይ የገባ ረህጥ አማራ ነኝ ባይ እንደዚህ ሲቀልብ ይውላል። ትክክል አይደለም። እኔ ይሄን በማድረጌ እግዚአብሔር ሁለት ሰው ካዳንኩ 3 ሰው ካዳንኩ ይህንን እንደ ክሬዲት ይይዝልኛል ብዬ ነው እንትን የምለው። ሁለተኛው የዚህ ትግሬዎቹ ፐርፐስ ዴን የመጡት ብያለሁ፣ የሄዱት ወደ ደቡብ ነው ብያለሁ። ከኦሮሞቹ ጋር ተናበው ነው የሚሰሩት ብያለሁ። ሁለቱም ደግሞ ትውልድ ለማድቀቅ ነው የመጡት ብያለሁ። እንደውም አንድ ቀን ጆን ዳንኤል የሚባለው ይናገረዋል። ይሄ አንድ ልጅ አለ ኤርሚያስ ነው ምናምን የሚባል ልጅ ይሄ እንደዚህ የሆነ ሰው እየተጨፈጨፈ ነው ሰው እየሞተ ነው ምናምን ይለዋል። ቀጥታ ላይ ተቀርጾ የተላከልኝ ማለት ነው። ያላችሁም ሰዎች ደግሞ ላኩልኝ እስቲ። አሁን መስመር ላይ ያላችሁ ጆን ዳንኤል እና ኤርሚያስ የሚባል ልጅ ሲነጋገሩ ከዛ ምን ይለዋል? ከላካችሁልኝ ልክ ያለው በሉኝ። ምን ይለዋል? ኧረ ሰው እየሞተ ነው ሰው እየተገደለ ነው እና እንደዚህ መሆን የለብንም ሲለው ማን የገደለው
ማን የተገደለው እንዴ? አንተ ምን እያልክ ነው እንዴ? ይኸው ሬሳ ብቻ አይደል እንዴ የሚታየው? ሰው እየተጨፈጨፈ አይደል እንዴ? ማን ያለ እንግዲህ ይሄ ትግሬው ይሄንን ኤርሚያስ የሚባለው ልጅ ነው የሚናገረው። አንተ ምን እያልክ ነው? ልጁ ግራ ገብቶት ይጠይቀዋል እንዴ? እንደ ድምፅ መሆን እንኳን ባችል እንደዚህ ትላለህ እንዴ? እነ ዮሐንስ ንጉሱ ይወጣሉ። እነ ዮሐንስ ንጉሱ ይወጣሉ። ምን አለ በሉኝ፣ ይወጣሉ። በቃ እነ አስረስ ከተመቻቸውና ይሄ አፋባሃ ውስጥ ጥሩ ቦታ ካገኙ ይቀጥላሉ። ካላገኘ እጁን አንከርፍፎ አጎቱ ጋር ይገባል። የተመስገን ጥሩነህ ፋኖች ናቸው፣ ይገባሉ። ምንም ችግር የለም። ግን አማራ ያሸንፋል፣ ፋኖ ያሸንፋል። እመነኝ። እጅ እየሰጡ ነው ዘመዴ ምናምን። እጅ ከሰጠ ታዲያ ምን እንትራስ ባለ። አሁንም ጫካ ያላችሁ ባካችሁ ግቡ። በድሮን እየደበደበ ነው፣ አሁን እየተዋጋ ነው። እንደ ጫካ ውስጥ የገቡት ምን አገባ? ከገባ ጃልሰኝ እንኳን እኮ የተሻለ ነው በእውነት ጃልሰኝ ይሻላል። የሚሻለው ምንድን ነው? ቢያንስ የሚታዩ ጎፈር ያደረጉ ስንት ሰዎች ገብተዋል። ይሄ አጎቱ ጋር መጥቶ ጨብጦት የተቃቀፈ ማስረሻ የሚባል ፋኖ ፈረሰ፣ በቃ ፋኖ ጠፋ። ተዋግቶ ማያቅ ተኩሶ ማያቅ አጀንዳ እየሰጠ እዛ ባባይ እንደዚህ አይነቱ ሲነቀል ሲወጣ ትክክለኛው መስመር ይመጣል። ጎጃም ውስጥ እያያችሁ ነው። ይኸው ትናንትና አሾቋቸው እና አስረስ ማርያ አሾቋቸው የፎቶ እንትን ትርኢት ሊያደርጉ ሲሉ ቁጭ ባሉበት በተሰበሰቡበት በድሮን አፈር ከደም ያመሏቸው። ይኸው ፍኖተ ሰላም ያሉትን እነ አስረስ ምን አሏቸው? መንግስት ላይ የሚተኩስ አሁን ጦርነት ውስጥ የሚገባ ምንም አይነት ዶላር የሚላክልን ስለሌለ ብትመቱም አናሳክማችሁም፣ ሕክምና ማንሰጣችሁም። ይኸው ፈርሶ ሌሎቹ ወደ ሌላ ቦታ ሄደው እየተደራጁ ነው። ራሱ ጎጃም ውስጥ ማለት ነው። እየዋሿቸው አይደለም። ጠይቁ፣ ጎጃሞች ጠይቁ። ሽባ አድርገውታል፣ አፍርሰውታል። እነ አስረስ ማለት ነው። ግን ሚዲያ አላቸው። እነ መሳይ መኮንን አሏቸው። ስለዚህ የአማራ ፋኖ ያሸንፋል። መቼ? የዛሬ 40 ዓመትም ይሁን የዛሬ 80 ዓመትም ይሁን የዛሬ 4 ዓመትም ይሁን የዛሬ 40 ቀንም ይሁን የዛሬ 4 ቀንም ይሁን የዛሬ 4 ወርም ይሁን ያሸንፋል። የነብር ጭራ ተይዟል፣ አይለቀቅም። ውድመት ይኖራል፣ አዎ ይኖራል። ሞት ይኖራል፣ አዎ ይኖራል። በብላሽ ግን መሞት የለም። በብላሽ መሞት የለም። ሞት አለ፣ አዎ ይሞት። በብላሽ እየሞት ካደለ እንዴ? ቀስተኛ እየተለማመድበት አይደል? አማራ ላይ ኩላሊቱ እየተበላ አይደለም እንዴ? አማራ ከወያኔ ጋር ለምንድን ነው የወጣችሁት ይላቸዋል። የብአዴንን ፋኖ ነው ለምንድን ነው የወጣችሁት? አሁን ምንድን ነው የመጣችሁት? እንዴ ከታሪካዊ ጠላቶቻችን ጋር ከኤርትራና ከግብፅ ጋር ከሚሰሩ ሰዎች ጋር ማኛ አንዋጋም ብለን ነው የመጣ ነው። እና አሰብ ደግሞ የኢትዮጵያ ናት፣ ከመንግስታችን ጋር ሆነን ዋጋ ለመክፈል የመጣ ነው ይላል። የሻዕቢያን ጥይት የሻዕቢያን ስንቅ ሲበላ ከርሞ ማለት ነው። ሌባ ዘራፊውን ለህዝቡን የዘረፈ ህዝቡን የገፈፈ ህዝቡን ባዶ እርቃኑን ያስቀረ ህዝቡ እንዲማረር ፋኖ ሌባ ነው፣ ፋኖ ገፋፊ ነው፣ ፋኖ ገዳይ ነው፣ ፋኖ እንዲህ ነው እንዲል ህዝቡ እንዲማረር እንዲል ከዛ ፋኖን እንዲዋጋ ነበረ እነዚህ የገቡት እነዚህ የሄዱት። እስቲ አያሌው መንበርን ተመልከቱት። አያሌው መንበር ብቻውን እያወራ ነው። አማራ ባንክ፣ ንግድ ባንክ፣ መንግስታዊ ባንክ፣ እንደዚህ ባንክ፣ አማራ ባንክ እያለ ነው። ለምን የሚደግፋቸው እንትና ገቡበት፣ እነ ማስረሻ ገቡበት፣ ምናምን ገቡበት። ሲገቡ እልል ይላል። ከዛ ፋኖን ደግፋለሁ ይላል። የሚይዘው ግራ ገባው። የመንግስት ተቃዋሚ ነው ይመስላል። ከዛ ደግሞ ማሳሰቢያ ይሰጣል። ትላንት ያስገባቸውን የመንግስት ሰዎች እከሌ የሚባለውን ሰውዬ በደንብ እንድታዩት እፈልጋለሁ። አጎስ ብሎ እንትን የለም እንትን ተብሏል። በዚህ በኩል ደግሞ ይሄንንም የፋኖ ትግል ነው የሚይዙትን የሚጨብጡትን ያሳጣቸው ሆነ።
አማቺሚዝሞች የአማች ጉዳይ ይዟቸው አብይ አህመድ እግር ስር ሲንጠለጠሉ እንደ አዝማሪ ቀረርቶ ግጥም እየተቀበሉ ጎንደር ተወደሰች፣ ጎንደሬ እየደቀቀ፣ የጎንደር አማራ እየሞተ፣ የጎንደር አማራ እያለቀ፣ ትምህርት አይማር አይነግድ፣ በራሱ መከራውን ፍዳውን እየበላ ያችን ስልጣን እነሱ ላይ በሏት ላገኘው ተሻገር እዛ መቀመጥ የማንተስ እዛ መቀመጥ ለነሱ ክብራቸው ነው፣ ለነሱ ኩራታቸው ነው። በቃ ታለቅሳታለህ፣ ደም እንባ ታለቅሳታለህ። ደም እንባ እንዘግባለን። ደሞኛ ያ ደግሞ በደንብ እንዘግባለን። የጎንደር አማራ ያሸንፋል፣ አማሮቹ ያሸንፋሉ። የጎንደር የፖለቲካው ቅማንት የትግሬ ዲቃላው አያሸንፍም፣ እስኳዱ አያሸንፍም፣ የሰሊጥ ፖለቲከኛው አያሸንፍም። የጎንደር አማራ ያሸንፋል፣ የወሎ አማራ ያሸንፋል፣ የሸዋ አማራ ያሸንፋል፣ የጎጃም አማሮች ያሸንፋሉ፣ የወለጋ አማሮች ያሸንፋሉ። በኢትዮጵያ ውስጥ ያሉ አማሮች ያሸንፋል። የተገፉት የተሳደዱት ሐሰተኛ ትርክት እየተተረከባቸው ነው። ምን እየተተረከባቸው ነው? ይህን ትርክታቸውን በደማቸው በላባቸው ያሽሩታል። ዛሬ ፋኖ ጫካ በመግባቱ የሚሰደብ አማራ የለም። እንደ በፊቱ አፉን የሚከፍት በአማራ ላይ አፍ የሚከፍት የለም። ዛሬ ወንድሞቻችን እየተባለ ነው። ይሄን ያመጣው ነፍጥ ማንሳቱ ነው። ይሄ ጊዜ ጉዳይ ነው። በሁለት ዓመት የተበታተነ አማራ መንግስቴን ወጋለሁ ብሎ ኢትዮጵያን ከኢትዮጵያዊነት ወርዶ የማያውቅ አማራ፣ የማይተዋወቅ አማራ ችግር መከራ አሰባስቦት አንድ ላይ አምጥቶት እዚህ ደረጃ መድረስ ቀላል ነገር አይደለም። ኦሮሞ ትግል ታገልኩ ካለ 60 ዓመቱን 70-80 ዓመቱን፣ ትግሬ የምታውቁት ነው። አማራ ኢትዮጵያ እንዳለ ነበር የኖረው። ባሪያ ሆኖ ኢትዮጵያን ተሸክሞ ኢትዮጵያን አዝሎ ነበር የኖረው። ዛሬ እኮ የኢትዮጵያ ሕዝብ መዝሙር እኮ በኦሮሚያ አይዘመርም፣ በምክር ቤት ደረጃ አይዘመርም። ሱማሌው እንኳን ቆሞ በኢትዮጵያ ውስጥ የኦሮሞ መዝሙር ነው እየተዘመረ ያለው። ቅድም ሳላሳያችሁ ሄደ እንጂ ታዩታላችሁ። የሚቀጥለው ሳምንት አስታውሱኝ፣ በቴሌቪዥን አሳያችኋል ወይ ለጥፍላችኋል። ኦሮሞ ሀገር እየገነባ ነው፣ የራሱን ሀገር እንዴት እንደሚኖር እግዚአብሔር ይወቅለት። እንዴት ዕዳውን እንደሚመልስ እግዚአብሔር ይወቅለት። አሁን ግን ስልጣን ላይ ያሉት ኦሮሞን የሚጠቅሙ አይደሉም። ኦሮሞን እያስጠመዱ ያሉ፣ ኦሮሞን በትንሹም በትልቁም ብሔር ጥርስ ውስጥ የከተቱ እንደ ትግሬ ነፃ አውጪዎች በፉከራ ያበጡ ጦሳቸው ለምስኪኑ የሚተርፍ አቲሌንጫ አራኪሎ ተሳተፈናምን ይሄ የፈላ ትዕቢት፣ ይሄ የፈላ ሽሮ ይበርዳል። በደንብ አዳምጡ። በደንብ አዳምጡ። አላችሁ አይደል? እስቲ አለን በሉ። እስቲ አለን በሉ። እስቲ በቅድስት አርሴማ ስም ከምትሸቅጥ ከምትነግድ ሰማይቷን ምሰላት። እህቴ ወይ ሰማይቷን አስተውያት። እሷ ባይነርግ የምትሸፈን እዩኝ የምትል አይደለችም። መድረክ ወጥቼ ልሰካችሁ የምትል አይደለች። የቅድስት አርሴማ ስብከት ግን ይሄው ከተጀመረ ሳይቋረጥ 1700 ዓመት ያልተቋረጠ ስብከት አላት። እንዴት? አደባባይ በመውጣት በመድረክ አይደለም፣ በህይወቷ፣ በሰማይትነቷ፣ በንጽህናዋ፣ በድንግልናዋ፣ በጭካኔዋ፣ ራሷ ላይ በመጨከኗ፣ እውነትን በመያዟ፣ መድኃኔ ዓለም ኢየሱስ ክርስቶስን ድንግል ማርያምን በመውደዷ፣ እናቶቿን በመምሰሏ፣ ቅድስት አጋታን ቴክላን በመምሰሏ ትደነቃለች ቅድስት አርሴማ እናታችን። ከዚያ በሮም እያለች በመልኳ ምክንያት ዲዮቅልጥያኖስ ሲፈልጋት ሸሸች እና ከእናቷ ከሌሎች እህቶቿ ጋር ሸሽተው በአጠቃላይ ሄዱት 119 ናቸው። 75 ወንዶች ናቸው። ከዚያ አርማንያ ሲደርሱ ድርጣድስን ዲዮቅልጥያኖስ እዛ እንዳለች ሲያውቅ ይዘላክልኝ አለው። ድርጣድስ ደግሞ አርማንያ ላይ ሲያት በጣም ከመልኳ እቺ ስለኔ ናት ብሎ አለ። አገባታለሁ አለ።
ብዙ ስቃይ አሳልፋለች። መጀመሪያ ሊያመጧት ሲሄዱ እምቢ አለችን አሉት። በግድ አምጧት አለ። እምቢ ብትላቸው ይሄ ጎና አጥንቷ እስኪታይ ድረስ ጎትተዋታል። መንገድ ለመንገድ እስከ ቤተ መንግስት ድረስ እየጎተተው ወስደዋታል። ከዚያ በኋላ ንግስት ላድርግሽ አላት። ንገሽ አላት። አልፈልግም አለች። ላግባሽ አልፈልግም። ክርስቶስን ካጅ አልፈልግም አለች። ባጭር ምንን ያክል አቋላመጥኩሽ ብሎ በግድ ክብሯን ሊያዋርድ መጀመሪያ አጋታን ምከሪልኝ አላት። ሄዳ ምን አለቻት? ጽኚ አለቻት። ሊጎታት ሲል እንዲህ ሲይዛት ለቀቅ አድርጋ ለቀማ አደረገችው። እሷ በጾም በጸሎት የደከመ አካል ነው ያላት። ቆዳዋና አጥንቷ ተጠብቋል። ያዝ አድርጋ ጧ ብታረገው ሀፍረት አየችው። ኃይለ መንፈስ ቅዱስ ይባል ጉልበት ከእግዚአብሔር ነው የሚባለው። ለዛ ነው ዘሰይት መካ በዝለይት ማካ የሚመካ በዚህ መካ ጧ አረገችው። ቢያፍር ተበሳጭቶ ከሷ ፊት 92 ባልንጀሮቿን አረደባት። ወንዶች ሴቶች 92 ሰው አርዶባታል። ከዛ በኋላ እንደገና እሷን አሰቃይቶ እሷንም ገደላት፣ አንገቷን ቆረጣት። ከሷ በኋላ እንደገና 27 ገድሏል። አስቡት። ለዚያ ነው ሰማይታተ ዘቅድሜኪ እስራ ወሱባኤ ወለድሬኪ ተሳወክሊ። ቁጥሩን ቅድም ስነግራችሁ ገለጽ። ሰማይታት ዘቅድሜኪ እስራ ወሱባኤ አስቀድሞ የገደላችሁ 27 ናቸው። አያችሁ አርኬው አረመኝ። አስቀድሞ 27ቱን ደናግል አስከትሎ 92 ቅድስት አጋታም ተገላለች። ኋላ ቅዱስ ጎርጎርዮስም ሽንት ቤት ውስጥ ጥለውታል። እንዲህ አድርጎ እሷን አስገድሎ ተራራ ላይ ወስዶ ስጋቸውን በተነው። የ110 ምናምን ሰማይታት ስጋ በተነው። መላእክት ግን ክንፋቸውን ረበውበት ኑረዋል። ስንት ዓመት? 15 ዓመት። በ15 ዓመቱ ንጉሱ መልኳን እያሰበ አበደ። በቃ ወሰዱት ዱር። አውሬ ሆነ። ራሱን መንከስ ወገኖቹን መንከስ ጀመረው። ከወገኖቹ ጋር አብሮ አውሬ ሆነ። እህቲቱ ትንሽ ቅንነት ያላት ናትና ስታዝን በራእይ ተነገራት። ምን የሚል ለመያይረግምዎ ለጎርጎርዮስ ሙስተግብ አልበክሙ ድሂን፣ ጎርጎርዮስን ከጉድጓድ ካላወጣችሁት አትድኑም ብሎ አላቸው። ሞቶ አልመስላቸው ነበር። በገመድ ልከው አወጡት። አካሉን አጠቡ። ከዚያ በኋላ ወደ እህቶች ወሰዱኝ አለ። ቢወስዱት አጽማቸው ተዘርግቶ የ110 ምናምን ሰማይታት የቅድስት አርሴማ መሃል ላይ እንደ እንቁ ያበራል ተዘርግቶ። የቅድስት አርሴማን ለብቻው በተለየ ሳጥና ሌሎችም እንደየ ደረጃቸው አስቀመጠ። ይሄን ያደረገበት ቀን ዛሬ ነው። ፍልሰቷን ከዚያ ተራራ አፍልሶ ቤተክርስቲያኗ ተሰርቶ የተቀደሰበት ታኅሳስ 6 ቀን የቅድስት አርሴማ ፍልሰታ ቅዳሴ ቤታ የሚባለው ለዛ ነው። እናታችን ቅድስት አርሴማ ከዚያም በኋላ ብዙ ታምራት ስትሰራ ኖራለች። ዛሬም ታምር ወደፊት ትሰራለች። እናታችን ቅድስት አርሴማ የከበረች የተመሰገነች ሰማያዊ ሙሽርነትን ያገኘች ሰማይት ጻድቅት ናት፣ ድንግል ናት። አንድ ሴት ዳቦ ትጋግርና በመስኮት ላይ ሁሉ ጊዜ ለአንድ ድሃ ታስቀምጣለች። እንዳላረዝመው ትምህርቴ ያ ድሃ እየመጣ ወስዶ ይሄዳል። አያመሰግናትም፣ ግን እየመጣ ይወስዳል። ትበሳጫለች። እንዴት ነው የማያመሰግነኝ? ይሄን የመሰለ ትኩስ ውስጥ እያኖርኩለት ትላለች። አንድ ቀን መርዝ መርዤ ገለዋለሁ ብላ ክፉ ሐሳብ ገባባት። ከክፉ ሐሳብ ይሰውረን እግዚአብሔር። እውነት እንዲህ አርጋ ልሰጠው ወደ መስኮቱ ከተጠጋች በኋላ የእግዚአብሔር መንፈስ ሐሳቧን ከለከለና እንደተለመደው ዳቦ አስቀመጠች። ያ ድሃ ወስዶ ሄደ። ለረጅም ጊዜ ለንግድ ውጪ የሄደ ልጇ የሚመጣበት ጊዜ በመዘግየቱ ተጨንቃ ያለች በሯ ተንኳኳ። ስትከፍት የምትወደው ልጇ ነው። ግን ልብሱ ነጥቋል፣ አካሉ ጎስቁሏል፣ ሰውነቱ ደቋል። በጣም በድካም ውስጥ ነው ያለው። አስገብታ አብልታ አልጧ ልጄ ምን ገጠመህ አለችው። ነገራትና የገጠመውን ችግር የመጨረሻ አለ። እማዬ አንቺ ድረስ ምደርስበትን ጉልበት ያገኘሁት ከኛ ሰፈር ፈቀቅ ብሎ ያለ አንድ ድሃ ትኩስ ህብስት ይዞ ሲመጣ መውደቄን በረሃብ ምክንያት መጎሳቆሌን አይቶ ግማሹን ቆርሶ ሰጠኝ። እሱም በልቼ ዳንኩኝ አለ። እግዚአብሔር የተመሰገነ ይሁን። አያችሁ፣ በጎ ነገር ስፍሩን አያችሁት አይደለ? ያ በመስኮት የምታስቀምጥለት ህብስት ምንዋን አተረፈላት? እስቲ ንገሩኝ፣ ምንዋን አተረፈ? የሌላውን መከራ የራስ ማድረግ አላረዝም። ክፉን በክፉ አለመመለስ፣ አለመበቀል። እስቲ ከኔ ጋር በሉ፣ ክፉን በክፉ አለመመለስ።
የዚህ ሀገር ትልቁ ዕውቀት በቀል ሆኗል። ታሪካችን የበቀል ነው። ስርዓተ መንግስቶቻችን የበቀል ነው። ትምህርታችን የበቀል ነው። የሃይማኖት ተቋማቶቻችን ስብከት የበቀል ነው። ወዳጆቼ መጽሐፍ ቁጥር 9 ላይ ቅድሟ ቁጥር 8 ናት። አንደኛ ጴጥሮስ ምዕራፍ 3 ብያችኋለሁ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ ይላል። እስቲ ተመስገን በሉ። ስለበደሉን ሰዎች ተመስገን በሉ። አስቧቸው፣ ሰዎቹን ትንሽ አስቧቸው። የወጉን፣ የተቀጠቁን፣ ያዋረዱን፣ ቀንበር የጫኑብን፣ በአደባባይ እንድንጋለጥ ያደረጉን፣ ትራራችን ላይ፣ ኑሯችን ላይ፣ ክብራችን ላይ፣ ንግዳችን፣ ሁለንተናችን ላይ የመጡብንን አስቧቸው። ግን ተመስገን በሉ እስቲ ሁላችሁ። በቀል የማን ነው? የእግዚአብሔር ነው። ፍቅር እንደ ማለዳ ፀሐይ ነው። ስሰጣት ሰውነትን የማለዳ ፀሐይ ታሞቃለች። ጀርባህን ከሰጣት አትነካህም። ወይም ጥላጋ ከሄድክ እኔ ብዙ ቦታ ይህንን እናገራለሁ። አንዲት ነገረኛ ሴትዮ አሉ ቤተክርስቲያን ሲመጡ ይሄ ጸልዩ በእንተ ሰላም እያለ ዲያቆኑ ሲያዘን በግራ በቀኝ ሰላም እንል የለ። እሳቸው አንድ ቀን ይሄ ሲታዘዝ በካህናቱ በኩል ሰላም አሉ፣ በወንዶቹ በኩል ሰላም አሉ። ወደ ሴቶቹ ሰላም ሲሉ የተጣሏትን ሴትዮ አሉ አንቺን አይደለም አሏት። ምን አሏት? ሁላችሁም እንደዛ ናቸው እኔን ጨምር። ተባከ እንዳይም ባክ ብለን አይደል የምንሄደው? ወይ ሞባይል እንደነ ባክ ምንም ግልጽ ነው። የዛ ሴትዮ የሰላምታ መልስ ምንድነው የሚሆን? ድሮም ያንቺን አልፈልገው ማደል መተለው። አንደበትን መግዛት በሉ። ሶስተኛው ምንን መግዛት? በደንብ አንደበትን መግዛት ላይ ድምጽ ከፍ አድርጉ። ምንን መግዛት? ጥቂት እሳት ነው የሚለው ያዕቆብ አይደለ? ጫካው እንደሚያቃጥል አንደበትም እሳት ነው። አንደበት አቃጠልን ዛሬ። እናንተ ቲክቶኮች ተንተክትካችሁ አንድ ቀን ማለቃችሁ አይቀርም። ማምላክን ክፉ እንዳታስተላልፉ፣ ውሸት እንዳትዘግቡ፣ የቢዝነስ ማግኛ አርጋችሁ በሬ ወለደ ዜና እንዳታቀርቡ። ከላይ ማን አለ ፈራጅ? እስቲ ንገሩኝ፣ ማን አለ? ወዮላችሁ ብርሃኑን ጨለማ ጨለማውን ብርሃን ለምትሉ ነው የሚለው። ይህ ሁሉ አንደበት ነው። በጽሁፍ ይነገራል፣ በቃል ይነገራል። ይኸው መጽሐፉ ምንድን ነው የሚለው? ሕይወትን ሊወድ መልካሙንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል ነው የሚለው። እግዚአብሔር ይርዳን ወገኖች። ዳዊት አቤቱ ለአፌ ጠባቂ አኑር ብሎ ጸልዮአል። እስቲ በሉት ይሄንን ቃል፣ አቤቱ ለአፌ ጠባቂ አኑር። ቡና ላይ እንዳታሚ ማለት ነው። ስራ ላይ እንዳታማ ማለት ነው። ከጀርባ አንዳንድ ሳይሆን እኔ እንዲያስተምረው ወጣ ብል አቤት ጀርባው ደግሞ ምን ያክል አማጅራቱ ምን ይኖራል? ምንድነው እነዚህ ቄሶች እንዲህ ወደል የሆኑት ምን ይኖራል አይደል ወገኖች? እግዚአብሔር ይመስገን እናንተ አብልታችሁን ነው፣ ደስ ይላል አይደል ወገኖች? መምህርዬ ብላ ብላችሁን፣ ክብር ምስጋና ለእግዚአብሔር ይሁን። አያችሁ ወገኖች፣ አንደበት ክፉ ነው። አንዳንድ ጊዜ መዘዙ ብዙ። አንድ ነገር የቲክቶክ በጀማይ ይነግረን የለም አይደል? ሰውየው በህልሙ ዋሉ አገረ ገዩን አስሮ ሲገርፍ ያያል። በኋላ ጠዋት ይነሳና ለሚስቱ አንቺዬ ይሄን አገረ ገይ አሰሬ ፊቲን ስገርፍ አደርኩኝ፣ ደግሞ እጁን ያሽልኝ አንቺ ነሽ አለ። ቡና ፈላች ሚስት ለአራት ኃይለኛ ቲክቶክ ለሆኑ ጎረቤቶቿ ነገረች። አንተ ከተኩት እነሱም እያሉ የአገሪቱ ደህንነት የጆሮ ጠቢ ነጭ ለባሽ ጋር ጉዳዩ ደረሰ። መጡ ማታ፣ አንተ የኛን አገረ ገይ ነው በህልም ስትገርፍ ያደርከው ብለው ወስደው ቀጥቀጥ አርገው ገረፉት። መለሱት በማለዳ እየተሰቃየ ወይ አንደበቴ ሲል
እነዚህ ሰዎች ማታ መጡ። አረ ከዚህ በኋላ ሁለተኛ እንዲህ አይነት ህልም አላይም ይቅር በሉኝ ማለት ጀመረ ሰውዬ። አይ ህልምህን ልንጠይቅ አይደለም። ለመሆኑ አገረ ገያችንን ስትገርፍ እጁን ጥፍር አድርጎ የያዘው ማን ነው? ማናት? ሚስቱም ልትቀምስ ነው ማለት ነው። አንደበት ክፉ ነው። እግዚአብሔር ይማረን ሁላችን። በአንደበታችሁ ምስጋና ቃል አብዙ። ተመስገን በሉ እስቲ ሁላችሁ ድገሙ፣ ተመስገን በሉ። ሌላው የሰላምን መንገድ መፈለግ። የሰላምን መንገድ በሉ መፈለግ። ሰላም ይፈለጋል። ሰላም እንደ ተክል ነው። ይተከላል፣ ውሃ ይጠጣል፣ ይከባከቡታል፣ ያድጉታል። ሰላም በንግግር ብቻ የሚመጣ አይደለም። ሰላም ከክፉ አድራጎትም መሸሽ ይፈልጋል። ዝም ብለህ እንዲህ እንደ መና የሚወርድልህ አይደለም። ቁጥር 11 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 11 ላይ ከክፉ ፈቀቅ በል መልካሙንም አድርግ ሰላምንም እሻ ተከተለውም ይላል። ሰላምን ለመከተል ይርዳን እግዚአብሔር። ስንት ደረስን? ምኑን አውቄው ስንት ደረስን? አምስተኛው ከኔ ጋር በሉ በላይ ያለውን ማሰብ። ይሄ ሐዋርያው ጳውሎስ በቆላሲስ መልእክቱ ምዕራፍ 3 ቁጥር 2 ላይ ቅድም መምህር ዘላለም ሰው ትንሣኤ ሙታንን የሚመጣውንም ሕይወት ተስፋ ማድረግ በዚህ ዘመን ላይ የሚያቆመው ሰዱቃዊ ባህሪ ተላብሶ ጉዳይ ሁሉ ምድራዊ ስለሆነ ነው። በላይ ማን አለ ወገኖቼ? እግዚአብሔር አለ። ስለዚህ ሐዋርያው ጳውሎስ ምን ይላል? በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ምድራዊው ኃላፊ ነው፣ ተጠቅላይ ነው፣ ጠፊ ነው። ምድራዊው ጊዜያዊ ነው። የከበረውም ያወቀውም ብዙ ያከማቸውን ሁሉ አንድ ቀን አረፍተ ዘመን ገቶት መቃብር ይገባል። የማያልፈው የትኛው ነው ወገኖቼ? እስቲ በሰማይ ያለው በሉ የማያልፈው የትኛው ነው? ለዚህም አንድ ምሳሌ ልንገራችሁ። አሁን ምድርን እያየን ሁሉን ነገር የምናደርግ ሰዎች እያንዳንዱ ውሏችንን የሰማይ አምላክ ያውም ያዕቆብ ፈራጅ በደጅ ቆሟል ነው የሚለው። ሁሌ በደጅ ቆሞ ሊፈርድልንና ሊፈርድብን ክርስቶስ ስራችንን ያያል። ሰውየው አንድ ካህን ቤት ገባና ያለውን መስቀሉንም ዳዊቱንም ምኑንም ስብስብ አድርጎ ሪዝ ያላቸው የሚያምሩ ናቸው። ዛሬ ቄስ እንኳን ጺም የለውም እንደምታዩ ነው። ልሙጥ ነኝ፣ ነገራችንም ልሙጥ እየሆነ ነው። ሊወጣ ሲል እሳቸው ደርብ ነገር ላይ ጸሎት የሰርክ ጸሎት እያደረሱ ነበርና ቀስ ብለው ቀኙን አይቶ ግራውን አይቶ ፊቱን አይቶ ኋላውን አይቶ ሊወጣ ሲል አንዲት የጣን ቆቀር ወደ ጭንቅላቱ ወረወሩ። እንደ አጋጣሚ መላጣ ነበርና ያቺ ስትወርድ ኳ አለች። ቀና ብሎ ወደ ላይ ሲመለከት እኛ አረጋዊ አባትን አየ። ልጄ አሉት። ምን አሉት ወገኖቼ? ሲደገሙት ምን አሉት? ልጄ ማን ይለናል በሰማይ? ልጄ ፊትና ኋላ ቀኝና ግራ ዙሪያህንም ተመለከት። እባክህ አንዳንዴ ወደ ምን ተመልከት? በላይ ማን አለ? በላይ ያለውን አስቡ። ስድስተኛው ያለፈውን መርሳት። ለአዲስ ህይወት ኑሮ፣ ለሰላማዊ ህይወት ኑሮ ብዙ ጊዜ ሰይጣን ባለፈው ጉዳያችን ላይ ስቲክ አድርገን ተተክለን እንድንቀር ነው የሚፈልገው። የዛ ስሜት፣ የዛ ምኞት፣ የዛ ህይወት ቁዘማ ውስጥ ገብተን ራሳችንን አስጨንቀን በምሬት እንድንሆን ነፃ መውጣት መሻገር እንዳንችል ነው የሚያደርግ። ሐዋርያው ጳውሎስ ያለውን ቃል ተናግሬ ጨርሳለሁ። እጃችሁን ዘርጉ እስቲ ሁላችሁም እንዲህ እንደኔ ከኔ ጋር በሉ። በኋላዬ ያለውን ድምጽ ያንሳል። በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። በዘረጋችሁት እጁ ሁሉ በረከት ይግባ።
በዘረጋችሁት እጅ ሁሉ ሰላም ይግባ። በዘረጋችሁት እጅ ሁሉ የእግዚአብሔር ቸርነት ይግባ። የነካችሁት ሁሉ የተባረከ ይሁን። ወዳጆቼ እነዚህን ነው ልነግራችሁ የፈለኩት። የሰላም ምሽት ይሁን። ጠበቃ ሰብለ አሰፋ የፈስ ግብር ሊጣል ነው አለች። ግብርንና ካሳን መለየት አይቀርምም። ግን እኔ የምላችሁ ኢትዮጵያ ውስጥ አንዳንድ ስሞችን ግን ማን ነው የሚሰጧችሁ? ለምሳሌ ያህል ፍረሽ የሲቪል ኢንጂነር ተማሪ ኢንጂነር እከሌ የሚል ተቀጽላ ከፊቱ ፊት ለፊት ተለጥፎ እናያለን። ኢንጂነር ለመባል መስፈርቱ ምንድን ነው? ምክንያቱም እነዚህ ፍረሽ ተማሪዎች ይሄ ስም ግብዝነትን ያመጣባቸዋል። ብዙ ጊዜ ምንም ህንፃ ሳይሰሩ አንዲት መንገድ ሳይቀይሱ ኢንጂነር የሚል ተቀጽላ በጽሁፍ ደረጃ በታተመ ጽሁፍ ደረጃ ተለጥፎ አይቻሉ። ምንድን ነው መስፈርቱ ኢንጂነር ለመባል? የተመሰከረለት የሂሳብ ባለሙያ የሚል ተለጥፎ አይታችሁ ሊሆን ይችላል በየንግድ ቤቶች ላይ። ማን የመሰከረልህ የሂሳብ ባለሙያ? ኢትዮጵያ ውስጥ የአካውንቲንግ እና ኦዲቲንግ ቦርድ አለ፣ አቤ የሚባል 6 ኪሎ። ይሄ የሙያ ፍቃድ ይሰጣችኋል። የሙያ ፍቃድ ለምንድን ነው የሙያ ፍቃድ የሚሰጣችሁ? ኦዲተር ሚዲየተር ነው ተብሎ ይታሰባል። ሚዲየተር ነው ተብሎ ስለሚታሰብ ፍርድ ቤት ሊያዘው ይችላል። ሂሳቡም በስነ ስርዓት ሚዲየተር ሆኖ በትክክል እንዲሰራ ማለት ነው። ያንን በትክክል የማይሰራ ከሆነ ራሱም ይሳሳታል፣ ፍርድ ቤቱንም ያሳስታል፣ ፍርድንም ያዛባል። ለዚህ ምክንያት አቤ የሙያ ፍቃድ ይሰጣል። ግን አንድም ቀን እኔ የተመሰከረለት የሂሳብ ባለሙያ የሚል ታይትል ሲሰጥ አይቻላል። ከየት እንዳመጣችሁት ብትነግሩኝ። ጠበቃ ምንድን ነው? ጠበቃ ማን ነው ጥብቅና የሰጠህ? የጥብቅና ፍቃድ ስላወቃህ የማዕረግ ስም እንደ ማዕረግ ስም ጥብቅናን ክፉ አታናግሩኝ። ወደ ፈስ እንመለስ። ወደ ፈስ ከተመለስ ወዴት እንሂድ? ግልጥ እንዲልላችሁ ወደ ኢትዮጵያ መንገዶች ባለስልጣን እንሂድ። የኢትዮጵያ መንገዶች ባለስልጣን መንገድ ሲገነባ 2 ድርጅቶችን ይቀጥራል። አንደኛው ኮንትራክተር ሲሆን ሁለተኛው ኮንሰልቲንግ ስታፍ ይባላሉ። በሁለቱም ድርጅቶች ውስጥ የሶሻል እና ኢንቫይሮንመንታል ኢምፓክቶችን የሚከላከሉ 2 ሴክተሮች እንዲቋቋሙ ያስገድዳል። እኔ መንገድ ልገነባ የሆነ አካባቢ ሲሄድ ቆፍራለሁ፣ ዛፍ ቆርጣለሁ፣ አካባቢውን አበላሻለሁ። የአካባቢው ማህበረሰብ መንገድ ስራልኝ እንጂ ዛፍ ቆረጥልኝ አላለኝም። መንገድ ስሰራ የማመጣው ተጽዕኖ ነው። መንገድ የሚሰራው አካል ሰራተኞች ይዞ ይሄዳል። የተለያየ ባህል ያላቸው ወይም ደግሞ የኮንስትራክሽን ባህል ያላቸው እነዚህ ሰራተኞች ከህብረተሰቡ ጋር ይቀላቀሉና የህብረተሰቡን ካልቸር ያበላሻሉ። ስለዚህ ይሄ ነገር እንዳይበላሽ መጀመሪያ መከላከል ስራ እንዲሰሩ ነው እነዚህን 2 ዲፓርትመንቶች የሚያቋቁሙ። መከላከል ኤንቫይሮንመንቱ እንዳይበላሽ፣ ዛፍ እንዳይቆረጥ፣ ከተበላሸ በቦታው መመለስ ከተቻለ፣ ካልተቻለ ደግሞ ካሳ መክፈል፣ ተመጣጣኝ ካሳ። እሳቸው ያነሱ ስለ ፈስ ጉዳይም ይሄ ነው። ከብቶች ያረባሉ። ከብቶቹ እንዲወፍሩላቸው ብለው የተለያዩ ኬሚካል ይወጓቸዋል ወይም ያበሏቸዋል። እነዛ ከብቶች እንትን ሲሉ እዳሪያቸው አካባቢ ላይ ተጽዕኖ ይፈጥራል። ተጽዕኖ ስለሚፈጥር አንተ አርብተህ ትርፍ ታገኛለህ። እኔ አካባቢ ስለኖርኩ የምጎዳበት ምክንያት ምንድን ነው? ስለዚህ ካሳ መጀመሪያ መከላከል ነው። ያ ነገር እንዳይፈጠር መከላከል። ተፈጥሮ ከተገኘ ደግሞ ተመጣጣኝ ካሳ መክፈል። ተመጣጣኝ ዋና ዓላማው የካሳ ብር መልቀም አይደለም፣ ጉዳቱ እንዳይደርስ መከላከል። እሳቸው እንግዲህ ግብር የሚሉት ይሄንን ነው። ወይዘሮ ሰብለ ካሳ ነው። ካሳና ግብር ይለያያሉ እናቴዋ።